እንደምታያት እንዳትመስልህ በጣም ብዙ ነገር ነው ያሳለፈችው። በዚህ እድሜ ብዙ ችግር ነው ያሳለፈችው። ገና 10ኛ ክፍል እየተማረች ነበር ቤተሰቦቿ ወደ አረብ ሀገር የላኳት። ትምህርቷን አቋርጣ። የሚያስገርመውን ነገር መች ነገርኩና አረብ ሀገር ስንት ዓመት ሙሉ ለፍታ ያመጣችውን ገንዘብ ቤተሰቦቿ ምንም ሳያፍሩ ወንድሟ እንዳሩበት። ይመርሽ ነው 4 ዓመት ሙሉ ሰርታ መታ የሰራችበትን ስትጠይቃቸው ወንድምሽ እንዳርነበት አሏት። አይገርምም? ቤተሰቦቿ ግን በጣም ባለጌ ናቸው። በጣም አይምሯ ተነክቶ ለአመት ጸበል ስከርም ዞር ብለው እንኳን አላዩት። ቆይ ግን ይሄን ያለ ምርን ጨክኑባት ማለት ምናልባት ሴት ስለሆነች ይሆን? ባክለኔ ቤተሰቦቼ በቁ ሞተዋል። ማለት የበደሉሽ ነገር አለ? የበደሉሽ ብላ ቀለልኩ አይደለ? መቼም እዚህ ቆሜማ ውርደቴና ላይ ይውርጋጥ። ሽቱ ከጸበል ስትመለስ በደንብ ስላላገገመችና መጠጊያም ስለሌላት መንገድ ላይ ነበር የምትኖረው። እንዴት አውሬ አልበላትም? እኔ እንጃ። አውሬዎች ከሰው የተሻለ አዝነውላት ይሆን አላውቅም። ብቻ ግን አያቴ መንገድ ላይ ስታገኛት ወደ ቤት አስገብታ አጥባ ልብሷን ቀይራ እሷ ነች እንደዚህ ሰው ያደረገቻት። አንቺ ግን ይሄ ሁሉ ሲሆን እዚህ ነበርሽ? አያቴ ነች ሁሉ ነገር የነገረችኝ። ምን ሊያደርግ ነው? እኔ እንጃ። የምር ግን በጣም ደስ የሚል ቦታ ነው። አየሩ፣ ማህበረሰቡ፣ በተለይ ሰው አቀባበል ከጠበቁት በላይ ነው። በጣም ደስ የሚል አንተ ሰውዬ ትምሽተን አስራቅ ብያለሁ። በረሙስ ነው በላ ተናገራ። ትሰማኛለህ? አንተ ሰውዬ አደብን ግዛ ብያለሁ። አንቺ ውዳቂ እኔ ነው እንዲህ የምትናገሪኝ? በይ እሷ ነው ማትነካት። ከፈለክ እኔ ላይ ሰንዝር። ሴት መታ ተብለ ጀግና ለመባል አይደል የምትፈልገው? እኮ ሰንዝራ። እኔ ወንድ ያጠር ማንንም አልፈራም። በል ለነገሩ ልክ ነሽ። ሴት መትቼማ ወንድ ልባል አልችልም። እሱንም እንዳትነካው። ተሰማኛለህ ጌታ? ለሁለተኛ ጊዜ ሽመሌን ውሸት አስተምሬያታለሁ። ተይ በኋላ ግን አታንጉቴ ማድረግ ከሆነ ውርድ ከራስሽ። ሶስተኛ እድል አልሰጠም። ወይ ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ወንድ አጥር ጉድ ሆነ። እንግዲህ ዳግና ኤርሚያስ ደበደቡት። እሱም ዱላውን ይዞ እያባረራቸው ነበር ሰፈር ለሰፈር። ዳጊ ወንድ ኮንኩ ከኔ ጋር ግጠም እስቲ፣ ያንተ ወንድነት ምላስ ብቻ ነው እንዴ በማለት ያንተ ወንድነት ሴት ላይ ብቻ ነው እንደ ከኔ ጋር ግጠም ብሎ እጅ ለእጅ ለመጋጠም ወሰኑ። እንግዲህ ዱላን ጣሉና ና ከኔ ጋር ብሎ ዳጊ ቆረጠ። እንደምናሁም እስቲ ካሁን በኋላ አጠገብሽ ድረስና የእጁን ነው የምሰጠው። ሚስቴ ይላል እንደገና ሳይገባሽ ካገባሽማ ምን እንደሚል ማሰቡ ራሱ ይከብደኛል እያለ ነበር። ናኦሚን ግን በእኔ ምክንያት ችግር ውስጥ እንድትገቡ በጭራሽ አልፈልገውም እያለችው ነበረ። ዳጊ አይ አንቺ ምንም ያደረግሽው ያጠፋሽው ነገር የለም፣ ጥፋቱ የራሱ ስለሆነ ራሱ ነው መቀጣት ያለበት። ይሄን ምንም ማንንም ሰው የማይሰማ ከሆነ ወደ ህግ እንዳለን በማለት እኛ የመጣን ለስራችን ነው እንጂ ከሱ ጋር ለማዳረቅ አይደለም። ነገር ግን እሱ ምን አይነት ችግር ነው ያለበት በማለት ዳጊ እጅግ በጣም እናደዳል። ስለ አባቱም እያሰበው ነበረ ማለት ነው። እንግዲህ ናናዬም ልጅ አጠገብ ትደርስና ወርድ ከራስ ብላ አስፈራራቸው። ወንድ አጥር ምንም ብትሉ ሚስቴን ከናንተ እጅ ቀማለሁ በማለት እያስፈራራቸው ነበረ። ነገር ግን እስቲ ምን እንደምታረገው አያለው እያለችው ነበረ። ነገር ግን ናናዬ አንቺ አትናደጂ እኔ ብቻ አውቃለሁ እያለችው ነበረ። ናሆሜን በሆን ወንድ አጥር እንግዲህ እኔ ምለው ካልሰማችሁኝ በግድ በሆን ማስገድጄ ይዣት እሄዳለሁ በማለት አስፈራራቸው። ነገር ግን ናናዬ ምናልባት እኔ ሞቼ ከሆነ ታረገውናል፣ ግን በህይወት እያለሁ በጭራሽ ልጄን ጫፍ አትደርሱም ብላ አስፈራራቸው። ነገር ግን ኤርሚያስን ናሁም እንግዲህ የምትል ከሆነ ከዚህ ከሄድ አይ የምትል ከሆነ ብላ ናሆሜን በኮስተራና በቁጣ ከዚህ ቀይ የማትል ከሆነ ፖሊስ እንደምትጠራው ነገረችና አስፈራራችው። እንግዲህ እንዲወድ የምትፈልግ ከሆነ እንግዲው ከኔ ጋር አንቺ ሆነ እያላት ነበር። ነገር ግን እኔ መቼም ቢሆን
ያንተ ሊሆን ወይም ካንተ ጋር አልመጣም ብላ ነገረችው። እሱ ግን እኔ በህይወት ያለው ሌላ ሰው መቼም አግብቶሽ ሚስት ላደርግሽ አይችልም ከእኔ ውጭ እያለ እያስጨነቃት ነበረ ማለት ነው። ነገር ግን ምንም ቢሆን እሷ ፍቅረኛ እንዳላትና በቅርቡ እንደምታገባው ነገረች። መሞት ከፈለገ አጠገብሽ ድረስ በና አሳየዋለሁ እያለ ሳስፈራራ ነበር። ወንድ አጥር በጣም ተናዶና ተበሳጮ ነበር። እንዲሁን ሞቼ ከሆነ እኔ ወንድ አጥር አይደለሁም እንግዲህ እኔ በህይወት እያለ እሷ የሌላ ሰው መሆናችንም በማለት እጅግ በጣም እየዛተ ነበረ ማለት ነው። ነገር ግን ዛቻ ብቻ ነው እንጂ ምንም ነገር ልታረግ እንደማችል ነገረችው። ሆኖም ግን ሽታይም እንግዲህ አርፎ መጥቀመጥ ከሆነ ወደ ህግ መውሰድ ነው ጉዳዩ ወረገኝ ብላ አልነገረችውም። እንግዲህ እሱ ደግሞ አበዛ። አሁንስ እንደ መስመርን የጣስካ ይመስለም አትዋ ወደ ወገድ እያለችው ማባረር ጀመረችው። አንቺ ዝም በይ፣ የማይገባሽ ውስጥ ነገር ጥልቃት በይ እንደ ጎርዝብ እያለ እሱ መጮህ ጀመረ ማለት ነው። ቢሆንም ትሰማኛለህ? አንተ ክብር አይወድህም፣ ክብርን ጠብቀህ ከሰው ቀይ ለምንድን ነው የማትሄደው ብላ ጭሆችበት። እሷም ደግሞ ምንም ጋር ልታረገኝ አትችልም። ትሰማኛለህ? ለምትናገረው ነገር ልከታ የለም። ቆይ አንተ ወንድ ሴት ላይ ብቻ ነው እንደ ጉልበትን የምታሳየው? አንቺ ልጅ ሰባብሬ ነው ቁጭ ማድረግሽ ሲላት፣ እስቲ ጫፋን እንኳን መሰባበር አይደለም ጫፋን ንካና አሳያለሁ በማለት ናናዬ እጅግ በጣም ተናዳና በቁጣ ነበረ ያናገረችው። እንግዲህ እኔን የማሰማኝ ከሆነ ህግ ዳኛናል ብላ ነገረችው። እንግዲህ በአሁኑ በሰለጠነ ጊዜ ልጅ ያለ ፍላጎታ በጭራሽ ያንተ ልትሆን አትችልም። ስለዚህ ብትለፋ ብትተው ይሻላል ብላ ነገረችው። ነገር ግን እሱ መቼም እንደማይተው ደጋግሞ ብነግራቸውም ነገር ግን አርፈው መጥቀመጥ ከሆነ አሳስራለሁ። ምን እስር ቤት ለኔ ብርቅ ነበር? ታስረ ነበር ከንዘ ወዲህ አንዱ መታሰር ለአንቺ ብርቅሽ ይሆናል፣ እኔ ግን ብርቅ አይደለም። ነገር ግን ሚስቴ ማንም ሰው ሲቀማኝ ቆሜ አላይም በማለት እጅግ በጣም ስዝትና ሲበሳጭ ነበረ ማለት ነው። እንግዲህ ናናዬን መቀነቷን ጠበቅ አድርጋ እንግዲህ ልጄ ጋር ድረስ በልና ወርድ ከራሴ በማለት ስዝትበት ነበር። እንግዲህ ናሁም ኤምራ እያደወለችው እያጨናነቀችው ነበር። መቼ ነው የምትመለሰው? ምን እያደረግክ ነው? አትመጣም ወይ እያለችው ነበር። እሱም የጀመርነው ስራ ጨርሼ እመጣለሁ እባክሽ እያለ ኤምራ እንግዲህ እያደረገችው ነገር እጅግ በጣም እያስጨነቃት ነበር። ነገር ግን ኤምራ እሷ የምታስበው ስለናሁም ብቻ ነበር። ነገር ግን ከኤልማስ ጋር እንደተገናኘችው እየነገራችሁ እና ኤልማስ ጋር ምን ልትሰሪ እንደሄደች እየጠየቃ ነበር። ነገር ግን እሷ አልሄድኩም በማለት ትክዳለች። ዝናሽን ወጥመድ ውስጥ ትገባና እንግዲህ ዝናሽ ያየችውን ነገር ለመናገር ስትሞክር ትሰሚኛለሽ፣ አሁን ያየሁትን ነገር በሙሉ ለናሁም እናገራለሁ ስትል ጭራሹ እኔ ለማስፈራራት እየሞከርሽ ነው፣ ስንት ጉድ እንዳለሽ እኔ ጋር መቻወቅሽና እያለቻት ነበር። እንግዲህ ዝናሽን ለማስፈራራት የተጠቀመችበት የእሷን ጉድ ነገር እየሰማች ለኤልሚያስ እየነገረችው ነበር። ኤልሚያስ ደግሞ ምን ተፈጠረ ብሎ ስጠይቀስ ወይዘሮ ዝናሽን በኃይሉ እንደያዘቻትና በእሷ እንደምታስፈራረው ነገረችው ማለት ነው። ይሄናል መሄድሽን ግን ማመን አልችልም። ቆይ ሴትዮ ምን አድርጊ ነው የምትልሽ እያለት ነበር። እንግዲህ የእሷን ገበናና ምስጢሯን ስላወቁ ካሁን በኋላ እኔን የመናገር ድፍረቷ ራሷ አይኖረውም ብላ ነገረችው። ምን ተፈጥሮ እንዴት ብላ ስትጠይቀው እንግዲህ ካሁን በኋላ ምስጢርና እንደውም ፍላሹን በሙሉ እንድሰጠኝ እፈልጋለሁ ካለችው ካላት በኋላ እሷም የምፈልገው ገንዘቡን ብቻ ነው፣ ገንዘቡን ካስገባሽልኝ ሙሉ ፍላሹን እንደምሰጣት ነገራት ማለት ነው። እሷም በዚህ ትስማማለች ማለት ነው። ጥሩ እንግዲህ በዚህ ከተስማማሽው ፍላሹን በሙሉ እንደምትሰጥ ስትነግረው እንደምትስማማ ነገረችው። እንግዲህ ዝናሽ ካሁን በኋላ እጅ ውስጥ ስለገባች ምንም ነገር ልታረግ እንደማትችል ነው የምትናገረው ማለት ነው። ኤምራ እንግዲህ በጣም አመራለች። ኢሜም በሷ እጅ እንደገባችና ስታወራ የነበረውን በሙሉ እንደቀዳችለትና እንደውም እንዳስፈራራሽኝ በጭራሽ እንዳትረሽኝ እና ቤታችን ውስጥ ካሜራ አስቀምጣ እኛ ወራኑን በሙሉ ሰማቻት የምትለኝ? አዎ እማዬ እንደዛ ነው ያደረገችው።
ምክንያቱም እኔና አንቺ ያወራነው በሙሉ አሰምታኛለች ብላ ነገረችው። ይሄንን ማመን አልችልም። እቺ ተረገመች፣ እቺ ውርኩስ። ቆይ ምን አባት፣ ቆይ እኔ በኃይሉ ነው እኔን ዝናሽ ማን እንደሆንክ አታውቅኝም፣ የእጇን ነው የምሰጠው እያለች መዛት ጀመረች። ነገር ግን ሽታዬ ዳጊ እየወደደች ነው። ዳጊ ግን ናሆሜን ብቻ ነው እሱ የማፈቅረው ማለት ነው። እንግዲህ ማንውን አሸናፊው ብላችሁ ታስባላችሁ? የምር የናሆሜ ድራማ እጅግ በጣም ተወዳጅና ምርጥ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክ ማድረግ እንዳትረሱ። ናሆማ እንግዲህ በአሁን በቅርቡ ወደ ይመለሳሉ ወደ ቤታቸው ማለት ነው። እንግዲህ ምን ይፈጠራል? ዝናሽ ምን ትሆናለች? ዝናሽ ኤምራና ዝናሽ ምን ላይ ይጠብቃሉ? ዝናሽ ኤምራን ለመግደል ለማስገደል ትሞክራለች። ምክንያቱም ኤምራ ምስጢሮቿን በሙሉ ስላወቀች እጅግ በጣም ነገሩ ከባድ ነው ብላ ታስባለች ማለት ነው። ምክንያቱም እዛም የተፈጠረ የናሆሜን አፍቃሪ ረብሻ እያነሳ እንደውም ሚስቴ ነች እያለ ሳስገዳት፣ እሷ ግን መቼም እንደማትፈልግ ሆነ ከህይወቷ አንድ ርቀት ደጋግማበት ነግሮም፣ ነገር ግን እሱ መራቅ እንደማይፈልግ ኤምራ ያላትን መረጃ በሙሉ ተጠቅማ ዝናሽን እሷ ያላት ድርጅትና አስኮን በሙሉ ወደ እሷ እንድታስተላልፍ እያስጠየቃቻትና እያስፈራረቻት ነበር። ትሰመኛለች? በጭራሽ የኔን አስኮን ላንቺ ልሰጥ ቀርቶ የኔ ሀብትና ድርጅት በጭራሽ ላንቺ አይገባም፣ የፈለግሽው ማድረግ ትችያለች ትላታለች። ነገር ግን እንግዲህ ወደ ፖሊስ ጣቢያ ሄጄ የዳጊም አባት እንደገደልሽው በሙሉ እናገራለሁ ብላ፣ እማዬ የሰማሁት ነገር እውነት ነው? የዳጊም አባት አንቺ ገደልሽ ብላ ጠየቀቻት። ስለምን እንደምታወራው እኔ ምንም አላውቅም፣ እኔ ማንንም አልገደልኩም፣ ሰው ስትቀብሪ የተቀረጸ እኮ ቪዲዮ አለ ብላ ነገረቻት። በዛ ተነሳ ኤሚም በጣም ፈራች። ኤምራ እናቷን እያስፈራራች እንደሆነ ለኤልማስም ነገረች። ይሄንን ማመን አልችልም፣ ኤምራ እዚህ ድረስ ሄደች ማለት ነው? እንዴት ይሄን ያህል ድረስ ተጓዘች? አልገባኝም። እንዴት ሰው የገዛ አማቱ ላይ እንደዚህ ያደርጋል? በማለት ስግዝት ነበረ። ነገር ግን እንግዲህ ኤምራ እጅግ በጣም አደገኛ እንደሆነች ኤልሚያስ ይረዳል። እንግዲህ ኤምራ ኤልሚያስን ብቻ ነው መጋፋት የማትችለው፣ ምክንያቱም ያለውን ነገር በሙሉ ስላወቀ እሱን ለመጉዳት በጭራቻቸውን ልጁም የሞተበት በየትኛው አጋጣሚ እያለ በዚህ ለማጠቀም እየሞከረ ነበር። ኤልሚያስ እንግዲህ አሁን ኤምራን በሰፊ አግኝቻታለሁ፣ አሁን የተፈጠረውን ነገር በሙሉ እንድትነግሪኝ እያለ እያስጨነቃት ነበረ ማለት ነው። እየተከታተላቸው አላስገባም አላስወጣም፣ ትሰማኛለች፣ ከህይወቴ ይውጣልኝ ብያለሁ፣ አልፈልገውም ብትሉም እናሁም እንግዲህ ከናሆም ፍቅር ይይዘዋል ማለት ነው። እንግዲህ ሲታይ እንደምትወዱ እየነገረችው ነበር ዳጊ። ነገር ግን ብዙ ነገር እንዳሳለፈች እና ስለ ቤተሰቦቿም እውነት እንደማልፈልግ እየነገረችው፣ ወንድ አጥር ደግሞ እንዴት ብትደፍሪ ነው የማንም ጎረምሳ ጋር ሸሼ ገላ የምትይ እያለ ናሆሜን እያስፈራራት ነበረ። ትሰማኛለች? ምንም ነገር ልታረገኝ አችልም፣ እንግዶችን አንታሰቃቅ፣ እባክህ ሂድ ከኛ ራቅን ትለዋለች። እነሱ ግን በጭራሽ ልርቅ አንቺን ትችሽ ወዴትም አልሄድም፣ አንቺ እኮ ሚስቴ ነሽ እያላት ነበር። ኤምራ እንግዲህ የተሰጣትን ፍላሽ ይዛ እያንዳንዱ ነገር የተደረገችውን ታየዋለች ማለት ነው። ነገር ግን ይህንን ነገር ማንም አቅም እና ጭራሹ እሷን ለመግደል ስታስብ ነበር። ኤሚ በመጨረሻ ያወሩትን ነገር በሙሉ ልክ እንደ ልጅ እኔ ለመግደል ስታስቡና ስታሴሩ እንደነበረው ፊት ለፊታቸው ትናገራለች። እንዲሁም